ሰላም እንዴት ዋላችሁ? ሀቢባ ሰላም ነው አለን። ማሬ እንዴት ነሽ? አለን። በጣም ነው የሚያስተምረው ታሪኬ፣ ግን እፈራለሁም ትንሽ። እና ለምን ገባሽ ታዲያ ውዴ? ከፈራሽ ማውራት ስላለብኝ ነው። ብዙ ጊዜ አወራለሁ እያልኩኝ። እሺ አትታይም፣ ካሜራ አላበራሽም። ስለዚህ ፊል ፍሪ እና ወይ ፍሪ ሆነሽ አውሪ። ኦኬ። መጀመሪያ የተዋወቅ ነው ለከፋ ነው ማለቴ፣ በለከፋ ነው የተዋወቅ ነው። ገብቶሻላ? መንገድ ላይ እየሄድኩ ለክፎሽ? አዎ ለክፎኝ። እና ራይድ መኪና ይዞ ነበረ። መኪናውን ጲፕ አረገና ጠራኝ ማለት ነው። ከጓደኛዬ ጋር ወክ እያረኩ ነበረ። ከዛ ረጅም መንገድ ከሄድን በኋላ እሱን ማየት ስለምፈልግ መልሼ እሱ ባለበት ቦታ ተመለስኩ ማለት ነው። ከዛ ስልክ ቁጥር ተቀያየርን እኔና እሱ ማለት ነው። ተቀያየርን እና 3 ቀን 4 ቀን ሳይደውል ቀረ ማለት ነው። ምን ሆናል ብዬ ሚስኮል አረኩለት አውቄ ማለት ነው። በጣም ሳየውም ስለተመቸኝ ማለት ነው። ይሰማል? አዎ ይሰማል። ከዛ በኋላ እየቀጠልን እየተቀጣጠርን፣ ያው አዲስ አበባ ነው ተወልጄ ያደግኩት። እየተቀጣጠርን ምን እያልን ነገ ነገ እያለን ያው ላግባሽ አለኝ ማለት ነው። እሱ ላግባሽ ሲለኝ እኔ ደግሞ ቤተሰብ ስጠይቅ ትንሽ ቆይ አንቺ የመጀመሪያ ልጃችን ነሽ እና ኩዬ ድሬ ነው የመጀመሪያ ልጄን ዝም ብዬ አልሰጥም ማለች ማዘር ማለት ነው። ያ ህጉ መሰረቱ ያው ጉራጌም ሲኮን ትንሽ ይከብዳል። እሺ ከዛ ባይገለጽ እንመርጣለን እዚህ ቤት። ልክ ነው። ግን ከዛ በኋላ እኔ እሱ ደግሞ ደወለልኝና በዚህ 3 ቀን እኔ ቤት ካልገባሽ እሞታለሁ አለኝ ማለት ነው። በተዋወቃችሁ በስንት ጊዜ ማለት ነው? በ3 ቀን ውስጥ ካልገባሽ አይደለም፣ በ3 ቀን ውስጥ አይደለም፣ ቆይተናል። ኦኬ። ከዛ ወዲህ ስደት ሄጄ ምናምን እሱን ሳስ ምናምን ተመልሻለሁ በመሀል ማለት በጣም ስለምወደው። ኦኬ እኮ በትክክል ንገሪና ታሪኩን። አንድ ቀን መንገድ ላይ እየሄድኩኝ አንድ ቆንጆ ፒፕ አድርጎ በመኪና ጠበሰኝ። ለከፈ ተዋወቅን። ከዛ በፍቅር ጊዜ ቆይታችሁ አንቺ አረብ ሀገር እንደሄድሽ፣ ከዛ ከአረብ ሀገር ስንት ጊዜ ቆይተሽ እንደመጣሽ በስነስርዓት ስቴፑን ጠብቀሽ ንገሪን እንጂ። ኦኬ አረብ ሀገር የቆየሁትኝ 1 አመት ነው። ከሱ ጋር ደግሞ የቆየ ነው በፍቅር ታሪክ እንትን 1 አመት ተኩል ነው። ከዛ በኋላ መጀመሪያ አረብ ሀገር ከመሄድሽ በፊት በፍቅር ስንት ጊዜ ቆይታችሁ ነው አንቺ ወደ አረብ ሀገር ሄድሽው? ብዙም አልቆየንም፣ 1-2 ወር። 2 ወር። በ2 ወር ውስጥ በአካል ተገናኝታችኋል? በአካል ተገናኝተናል። በቃ እኔ አዲስ አበባ ልጆች ስልፈታ ስለሆን በቃ ብዙ ነገሮች 2 ወር 2 አመት ለኛ በአካል ተገናኝታችኋል። ሁሉ ነገር አድርጋችኋል። አረብ ሀገር ሄደሽ አመት ከ6 ወር ቆይተሽ ተመልሰሽ መጥቻለሁ እና መጥቻለሁኝ። በጣም ስለምወድ የነበረው በዚህ 3 ቀን ውስጥ ያለኝ ከሄድኩኝ በኋላ ነው። ገባሽ? ከስደት ከተመለስኩኝ በኋላ ነው። በዚህ 3 ቀን አብሬሽ ካልሆንኩኝ ራሴን አጠፋለሁ አለኝ ማለት ነው። ለቤቱ ደግሞ 1 ልጅ ነው። እሱ ሴት ነክቶ ሴት አይቶ አያውቅም። ለሱ ለመቆም ፈልጌ ሳይሆን በወቅቱ የነበረውን ነገር ነው የምነግራችሁ። እና እሺ በቃ ማዘርንም ዝም ብያት፣ ዝም ብዬ በህጋዊ የለም ቀበሌ በቃ ምንም እንትን ሳጣ በቃ በቀበሌ በህጋዊ ተፈራርሜ ገባው ማለት ነው። እሱ ጋር ገባሁኝና ያው ብዙም አልተጠናናንም። ያው እወደዋለሁ፣ አፈቅረዋለሁ። ይቅርታ ብዙም ስለምፈራ ነው። እሺ እና ምን ይሻላል? እወደዋለሁ፣ አፈቅረዋለሁ። ገባሁኝ እቤቱ ማለት ነው ሰተት ብዬ ህጋዊ ተፈራረመ። ቀጥ አታቁሚ። እኔ እሺ 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 አልልሽም። ጸጥ ብለሽ እሺ። ከዛ ገባሁኝ፣ ተዋደድን፣ ተፋቀርን። በቃ የሰፈር ሰው ሁሉ ያውቃል እንዴት እንደምንዋደድ። የነየሩስ ፍቅር በጣም ያስቀናል። እኛንም እንደነሱ ባረገን። በቃ በጣም የምንዋደድ ነበረ። ግን በመሀል ያው እኔም ማረገዝኩኝ፣ ወንድ ልጅ ተወለደ። አንቺ ምን ትሰሪያለሽ? ምንድነው መተዳደሪያችሁ? ህይወት ዝም ብሎ መዋደድ ብቻ አይደለም፣ ብዙ ችግር አለ። አዎ ስገባ ማለት ነው እዛ ግቢ እሱ ይሰራል ሹፍርና ማለት ነው። እሺ መኪናው የሰው ነው የራሱ?
የራሱ አይደለም የሰው ነው። እሺ ቤቱስ ክራይ ነው የራሱ ነው? ቤቱ የአባትና የእናቱ ነው። እናትና አባቱ ቤት ነው አይገባሽው ሰተት ብለሽ? አዎ ገባሁኝ። ያው በመሀል ያው ምራት ቤት ነው ምናምን የሚባል ነገር አለ አይደል? አለመስማማት ምናምን ከዛ አለመስማማቶች ስትኖሪ እናትና አባቱ ቤት ሰተት ብለሽ ገብተሽ ስትኖሪ እሱ ደግሞ በሰው መኪና ራይድ እየሰራ ሲያስተዳድርሽ አንቺ ምን ትሰሪያለሽ? ምንም አሰሪም ቤት ውስጥ ነው የምትውይው ወይስ ስራ ጀመርሽ? እኔ ወዲያው እንደገባው 1-2 ወር ምናምን ቆይቼ አረገዝኩኝ። ከዛ እርግዝናው ለእኔ ትንሽ ከባድ ነበረ። በጣም ታምሜ ነበረ ማለት ነው። እና ምንም ስራ አልሰራውኝም እኔ ማለት ነው። እሱ ነው እየሰራ የሚያመጣው። እና በመሀል ቤቢ ተወለደ። ቤቢ ሲወለድ ደግሞ አለመስማማቶች፣ ቤቢን በጣም መታመም ምናምን ጀመረ። የኔ ቤተሰቦች ደግሞ ብዙም ገንዘብ የላቸውም ማለት ነው። መጀመሪያም አልሰማም ብለሽ መጀመሪያም እኔ በቤተክርስቲያን ተጋቢ እያልኩሽ አልሰማም ያልሽው ይኸው ይሄ ነገር ተፈጠረ። በቃ እዛ ውስጥ በጣም ተሰቃየውኝ። ወጪ የምጠይቀው ለእናትየው ነው ገባሽ? ለእነሱ እናት ማለት ነው። ይሰማል? አዎ ማሪ ይሰማል። ወጪ የምጠይቀው ለእነሱ እናት ነው። ኢቨን በርበሬ ሲያልቅ በቃ እና አራስ ሆኜ ራሱ ማለት ነው ማዘር ነበረ ጫማ የምትገዛልኝ የምቀባው ቅባት እስከ ማጣት ድረስ ሁሉም ነገር ደርሶብኛል እዛ ግቢ ገብቼ ማለት ነው። እዛ ግቢ ማለት መጀመሪያ ሰሞን ችላችሁ እየኖራችሁ ከነበረ በኋላ ምን መጥቶ ነው እንደዚህ ቅባት እስከምታጭ ድረስ የተቸገርሽው? ማለት የባልሽ ስራ እየቀዘቀዘ መጣ? አይደለም፣ ባልየው ምንድነው እየሰራ ለቤተሰብ መስጠት ጀመረ። እኔ ጋር የሚደርስ ነገር የለም። እኔ ደግሞ ከእሷ ነው የምቀበለው። ኦልሬዲ እንጀራም ቢሆን ነው አይ ነው የባልሽ እናትና አባት ቤት ውስጥ ሲጀመር ባልሽ ከእናትና ከአባቱ ቤት ሳይወጣ ነው አንቺን ላያቸው ላይ የጨመረባቸው። ከእነሱ እንጀራ ነው የምትበሉት ሁለታችሁም። ልጃቸውን ያበሉ አንሷቸው፣ የልጃቸውን ሚስትም ያበላሉ፣ የልጅ ልጅም ያበላሉ። እሱ ብቻ ነው የሚሰራው ቤት ውስጥ። እሱ ሰርቶ ራይድ አምጥቶ የመኪና ክራይ ከፍሎ እንደገና ደግሞ ወጪውን ለእናቱ ይሰጣል። እናቱ ደግሞ ከቤት ወጪ የተረፈ ካለ ለአንቺ ይሰጥሻል። እንደዛ ነው። የማይሰጠኝም ቀን አለ። ሄጄ ከእናቴ ከእነሱ ከበላሽ ከጠጣሽ ለምንሽ ነው የሚሰጥሽ ብር? ለህፃን ዳይፐርና ወተት? አዎ ኦኬ። ለእሱም ያስፈልጓል። ህፃን ልጅ ነው። የተለያየ ምግቦቹ ራሱ ከባባድ ናቸው ለህፃን ልጅ ማለት ነው። ከዛ ቤቢ በመሀል በጣም ታመመ። በቃ ብቻ ግን እኔ የእነሱ ቤተሰቦች እኔ ቤተሰብ ጋር ሲሄድ አይወዱም። ገባሻ? እየተላመድን ስንመጣ ቤተሰቦቹ ደግሞ እኛ ጋር እንዲመጡ አይፈልጉም። ከዛ በመሀል በቃ አለመግባባት በጣም ተፈጠረና መጨረሻ ላይ ቤቢ በጣም ሲታመም እናንተ ቤት ስለወሰድሽው ነው የታመመው ተባልኩኝ ማለት ነው። ከዛ እናንተ ቤት ስለወሰድሽው ነው የታመመው። እኔ ማዘር እንደው በብብቷ ነው የትም ቦታ ሰርግም ቦታ ቢሆን ማንኛውም ምግብ ይዛልኝ የምትመጣው ማለት ነው። 9 ወር እርጉዞኜ ራሱ ማለት ነው። በቃ ቡናውንም እኔ ካንቺ አልፈልግም ብላ በቃ ስንገባ ራሱ ማለት ነው ምንም እቃ አልነበረም። እኔ እሱ ጋር ስገባ ማለት ነው የተነገረኝ ሌላ ነው፣ ስገባ ሌላ ነገር ነው። ማዘር ናት እስከ ቁም ሳጥን ምንም አልጋ ብቻ ነበር የነበረው። የገባሽው እናትየው እናትና አባቱ ቤት ሰርቪስ ቤት አለ። ሰርቪስ ቤት ውስጥ ነው ሰርቪስ ቤት አለ እና ስገባ ቤት ግን አንድ ነው የምትጠቀሙት ማለት አንቺ ለብቻ አታበሲም? እነሱ ከሚያበስሉት ላይ ነው የምትበዩ ወይስ ለብቻ? በቃ ወጪ ካለ ወጪ እንትን ይሰጣል፣ ካልሆነ ከእነሱ ነው በርበሬውንም እንጀራውንም ወስደው ማለት ነው። አንድ ነው ወይንስ በቃ ቤትሽ ነው ራስሽ ወስደሽ ትሰሪያለሽ? እንደዛ ነው። ኧረ ሳልናገር እንዴት ነው የምወስደው ሀቢባ? ስለዚህ ሁለት ኪችን ያለ ሰርቪስ ቤት ውስጥ የምታድሩበት ቤት ውስጥ ነው የምታበሲ ወይስ ማር ቤት አንድ ትጠቀማላችሁ? የእነሱን ድስት የእነሱን ስቶቭ ምናምን ተጠቅመሽ ነው የምታበሲው? ኦኬ። ታዲያ በራሳቸው ድስት በምታበሲው ታስፈቅጃለሽ? በርበሬ ልወስድ ነበር ምናምን ብለሽ ትናገር? እና ግዴታ ነው። ኧረ ተናግሬ ነው እንትን የምለው። ሳልናገርማ እንዲሁም ፈሪ ነኝ ይብሳል። እና እየተናገርኩ ነው የምወስደውኝ ማለት ነው። እሺ ስትገቢ ምንም እቃ እንዳልነበረ ነው ያቆምነው እኮ። ምንም እቃ ስገባ በቃ አልጋና ይሄ ወለል ብቻ ነው፣ ሌላ ጣራውና ግድግዳ በቃ። ከዛ ማዘርም እንደ አጋጣሚ በቃ መጣች ማለት ነው ህጉን ጥሳ።
ማለት በቃ ሰው የሰፈር ሰው ሳያየኝ እኛም ሽምግልና ምናምን አልተላከም። የሰፈር ሰው ሳያየኝ ምን ላይ እንደደረሽ አንድ ልጅ ነሽ ምን ላይ እንደደረሽ ማየት ፈልጋለሁ ብላ ገባች። ስትገባ በቃ ከሰዓት በኋላ ሁሉንም እቃ ገዝታ ማለት ነው በመኪና አስጭና ሳህን፣ ስቶፎች፣ ምኖች ገዝታ መጣች ማለት ነው። የሚጎሉኝን ነገሮች እንዳለ ገዝታ መጣች። ከዛም ቤቢ ተወለደ ብያለው። ከዛ በኋላ መጨረሻ ላይ አለመግባባት ምናምን ተፈጠረ። ከዛ ህግ ደረጃ ላይ ደረስን ማለት ነው። ፍርድ ቤት ምንድን ነው ያለመግባባቱ? ይህንን ማወቅ አለብን። ያለመግባባቱ ጉዳይ አንደኛ ሀቢባ ቤተሰቦች እንዲመጡ ፍላጎት የላቸውም። ሁለተኛ በሐላል ነገሮች በሐላል ቤተሰቦች አይምጡብን አሉሽ ወይንስ ምን አይነት ምልክቶችን አየሽ? እንዴት ተረዳሽ? እነሱ ከበር ጀምሮ ሀቢባ ከበር ጀምሮ በሩን ቀስ አትሉም። አሁን እዚህ ጋር ማውራት አያስፈልግም። ወይምን ጓደኛዬ መጣ፣ ሌላም ሰው በአንቺ አይነት ሁኔታ እያለፈ ያለ ሰው ካለ አሁን ጓደኛዬ መጣ ማለት ነው ሀቢባ። ጓደኛዬ መጣ የሴቶች ጉዳይ ላይ ሆና ሽንት ቤት ስትገባ ሽንት ቤት ይሞላል፣ ካሁን በኋላ ሽንት ቤት እንዳገቢ አለቻት። እና ያሳለፍኩት ችግር ራሴ ነኝ የማውቀው፣ የምር ነው የምለው ማለት ነው። ስለዚህ በእነዚህ ምልክቶች የአንቺ ቤተሰቦች ሲመጡ ፊታቸውን ይጥሉታል፣ በር ይላሉ፣ ሽንት ቤት ይሞላብናል፣ 10 ያትመላለስ ይላሉ። በዚህ አንቺ እነሱ የአንቺን ቤተሰቦች እንደማይፈልጉ ተረዳሽ? በጣም ተረዳውኝ፣ በጣም ማለት ነው። ተከራይተን እንውጣ እለዋለሁ፣ ተከራይቶ መውጣት አይፈልግም። ምክንያቱም ምንድን ነው የሚያቀርብልሽ? ተከራይተን እንውጣ እኔ እናንተ ስትይው የሚያቀርብልሽ ምክንያት ምንድን ነው? ከእናቴ መለየት አልፈልግም። የእናቱ ልጅ ነው። እሺ ከእናቴ መራቅ አልፈልግም ይለኛል። እና መጨረሻ ላይ ህግ ደረጃ ላይ ደረስን ማለት ፍርድ ቤት ቆምን። እኔ ነኝ እንደውም ለመፋታት ማለት ነው። ከዛም በኋላ ያው እናት ስለሆንኩኝ ቤቢ እኔ ጋር ነው መቀመጥ ያለበት አይደለ? መጨረሻ ላይ በቃ አለ አይደለ እኔ ወደ ውጭም ምናምን ለመውጣት ፈልጌ ማለትም ቤተሰብም አይስማማም። ሀቢባ እዚህ ጋር እየተረዳሽኝ የማወራው ነገር ማለት ነው በጣም ከባድ ነው። በደንብ እየተረዳ የሚረዳ የለም። ቤተሰብ ያስተካከልኩልሽ ነው እየተረዳውሽ በጣም እሺ። ቤተሰብ አንደኛ አይዋደድም። የኔና የሱ ቤተሰብ በቃ አለ ብዙ ነገሮች ስላሉ ፍርድ ቤት ሄደን ተለያየን። ቤቢን ጋር ተቀመጠ። እኔ ወደ ውጭ ለመውጣት ስፈልግ በቃ በፍርድ ቤት ደግሞ ቤቢን መጀመሪያም አንድ ልጅ ስለነበረ ልጅሽን አስቀምጭና ጉጪ ነው ያሉኝ ማለት ነው። ሀይባ ማን ያለሽ? ማዘርዬ ልጅሽን አስቀምጩና መጀመሪያም ልጅ እያለች ነበረ። ለቤቱ አንድ ልጅ ነው ሀቢባ። መጀመሪያም ልጅ እያለች ስለነበረ ቤቢን አስቀምጩና አንቺ የፈለግሽበት ቦታ መሄድ ትችያለሽ አለችኝ ማለት ነው እናቱ። ከዛ እሱ ነገር እሱ ያውቃል ልጁን ተሻሽ ያውቃል። ችግር የለበትም ችግር የለበትም። ከዛ በኋላ ተለያየን። ቤቢን በፍርድ ቤት ሰጠሁት ማለት ነው። አልፈልግም ብለሽ ልጅሽን ፈርመሽ ሰጠሽ? አይደለም አልፈልግም ብዬ ሳይሆን ያው ያለብን ችግር በወቅቱ አሁን ላይ ቢሆን ቤቢን በጣም ዘና ብዬ አሳድገው ነበረ። ግን አሁን ላይ ስላልሆነ በወቅቱ የምደና ምግብ ራሱ ማበላበት ራሱ ልጁ በጣም እየታመመ አስቸገረኝ ማለት ነው። በወቅቱ አንድ ልጅ ብቻ ስለነበር ዘና ብለው ስለሚያሳድጉትኝ እነሱ ለእኔ ነው እንደዚህ የሆኑትኝ። ስለዛ ያሳድጉት ይዩት ብዬ ሰጠውኝ ማለት ነው እኮ። በፍርድ ቤት ፈርመሽ ነው የሰጠሽ? በፍርድ ቤት ፈርሜ ነው የሰጠውትኝ። እና እቺ ልጅ ስታገኝ ይህን ልጄ ነው ብላ እንትን ካለች የመመለስ መብት አለኝ አሁንም ድረስ ማለት ነው። ግን እሱ እንትን እያለ እያሳደገ ስለሆነ ያሳድግ። አሁን በነገራችን ላይ ልጅ 5 ዓመት ሆኖታል። ግን በቪዲዮ ሳወራው ራሱ እኔ ማንኝ ስል ራሱ አያውቅም ማለት ነው። እሺ በመጀመሪያ አንቺ በፍርድ ቤት ለባልሽ ልጅሽን ፈርመሽ ከሰጠሽ በኋላ ፍቺ ፈጽመሽ ወደ ቤተሰቦች ቤት ተመለስሽ አይደል? ተመለስኩ። ኦኬ። ከዛ በኋላ ምን አደረግሽ? የት ሄድሽ? እኔ ቀጥታ ወደ ውጭ ነው የመጣሁት። ወደ አረብ ሀገር መጣሽ? መጣሁ። ከስንት ጊዜ በኋላ ቤተሰቦችሽ ቤት ምን ያህል ወር ኖረሽ? ወዲያውኑ 1-2 ወር ምናምን ነገር በቃ ወዲያው ጭንቀት ውስጥም ስለነበርኩኝ መፋታቴም ታሪክ ሆኖ ስለታየኝ እፋታለሁ ብዬ አስቤም አላውቅም። በጣም ነበረ የምወደው ማለት ነው። ምሳሌም ነበራችሁ ሰፈር ውስጥ እንደ የሩስ እና እንደሱ አይነት ትዳር ስታ? በጣም እሺ። በስንት ጊዜ ማለት ነው ይሄ ምሳሌ ትዳር ያለቀው? ምን ያህል ጊዜ አብራችሁ ኖራችሁ? አንድ ቤት 1 ዓመት? 2 ዓመት? አንድ ቤት 2 ዓመት። 2 ዓመት።
እሺ ከዛን አንቺ ቤተሰቦች ቤት 2 ወር ቆይተሽ ወዴት ሀገር ሄድሽ? ጆርዳን ሀገር። ጆርዳን። እሺ ጆርዳን ምን ያህል ጊዜ ቆየሽ? 2 አመት። እሺ ከ2 አመት በኋላ እንትን ሳውዲ ምናምን ሞካክር ያለው ሄጄ ያውቃለሁ፣ ግን ተመልሻለሁ ወዲያው ሳይመቸኝ ቀርቶ ማለት ነው። አሁን ሴት ነሽ? በቃ እኔ እና እሱ ከተለያየን ቤቢ 6 ወር ሲሆን ነው የተለያየ ነው። ይኸው አሁን 4 አመት ከምናምን ሊሞላ ነው። አሁን ሴት ነሽ? የት ሀገር ነሽ? እኔ አሁን ዱባይ ነኝ ያለሁት። ኦኬ። ዱባይ ከመጣሽ ስንት ጊዜ ሆነሽ? ዱባይ 6 ወር። ጥሩ። ስለዚህ ሳውዲ ደግሞ ምን ያህል ጊዜ ቆየሽ? ሳውዲ አይነገርም። ወዲያውን የተመለስኩትኝ 2 ወር 3 ወር እንደዛ ነው የተመለስኩት። ግን ሀዩ አንድ ነገር መናገር እፈልጋለሁ ከይቅርታ ጋር ማለት ነው። እኔ እና እሱ ተለያይተን ማለት ነው በጣም ስለምንዋደድ እንገናኝ ነበረ በድብቃ ግን ይሄን አክል ፍቅራችን ማለት ነው። ግን ይሄ በመሀል ገብቶ ያጣላ ሰው ነው ገባሽ? እንጂ በጣም ማንም ፈርቶ ነው አሁን ድረስ ራሱ ማለት ነው ሀቢባ አሁን ድረስ ራሱ ማንም ፈርቶ ነው አንቺን በድብቅ የሚያገኝሽ? እናቱን ፈርቶ አሁን ድረስ የምሬ ነው። እሺ አይዞሽ እናቴ አትሳቀቂ። ፍሪ ሁኚ። ግን እንትን ሳይሆን ምን አሁን ለምሳሌ አንዳንዴ ምክርም ጭምር እኮ አለ ሀቢባ። አሁን ድንገት 5 አመት ሊሞላኝ ነው ገባሽ? ሴት ልጅ ነኝ። ስትጨርሺ ነው የምመክርሽ። እኔ ስትጨርሺ እመክርሻለሁ። እሺ አሁን ልጅሽ 5 አመቱ ነው አይደለ? 5 አመት ለፋሲካ። ኦኬ እሺ ከልጅሽ አባት ጋር እስካሁን ድረስ በድብቅ ትገናኛላችሁ? የሆነ ሰዓት እንገናኝ ነበር። አሁን ግን የሆነ ወሬ ሰምቼ ሀቢባ ትቼዋለሁ። ግን ማውራት አይቀርም በልጄ ምክንያት። ሌላ ሴት ጀምሯል? ሌላ ሴት ጀምሮ እሷም አልተሳካለትም። ምን አገባሽ? ይሳካለት አይሳካለት አንቺን አይመለከትም። ይሄ የአንቺ ጉዳይ አይደለም። አንቺ እኮ ማለት በጣም ነው የምናደደው በእንደዚህ አይነት ሰው ላይ። ሞኝ ነሽ እንዴ? አንቺ እኮ ነሽ እድሜሽ የሚቃጠለው። አንቺ እኮ ሴት ነሽ። እሱ እኮ እንደፈለገ አንቺን በድብቅ ሲያገኝሽ ኖሮ ሲያጣጥም ኖሮ እኮ ነገ አንዷን አግኝቶ በህግ አግብቶ ህጋዊ ሚስቱ አድርጓት እኮ ይኖራል። እኔ በነገራችን ላይ ጀግንነቴን ደስ የሚለኝ ምንድን ነው ታውቂያለሽ ሀቢባ? ውጭ ሀገር እየሰራው ራሱ ራስህ አሳድገው ልጁን ብር አልክም ነው የምለው። ምክንያቱም ነገ እኔና ቤቢ አንድ ላይ መሆናችን ስለማይቀር የሆነ ነገር ማድረግ እፈልጋለሁ። አንቺና ቤቢ? ትልቁ ቤቢ ወይስ ትንሹ ቤቢ? ትንሹ ቤቢ። ኧረ ልጄ። ኦኬ። አይ ባሎቻችሁንም ቤቢ ስለምት ኧረ እናትዬ በእውነት አደንቃለሁ። ገንዘብ አለመላክሽን እጅግ በጣም አልክም። አሁንም አልክም፣ እየሰማን ቢሆንም አልክም። አዎ ገንዘብ ባለመላክሽ በመጀመሪያ ደረጃ የሴቶች ጉዳይ ይኮራብሻል በጣም አልክም። ገንዘብሽን ባለመበላትሽ። ግን ገንዘብሽን ብቻ ሳይሆን መበላት የሌለብሽ ክብርሽንም መበላት የለብሽም። አዎ እድሜ መበላት የለበትም እንጂ ሀቢባ። ምክንያቱም አሁን ላይ ወጣት ነኝ፣ ጥሩ እንትን ውስጥ ነኝ ያለሁትኝ ገባሽ? በወቅቱ ይቺ ውበት ከረገፈች እኮ ነገ እኮ ማንም ሴት ልጅ 30 ከባድ አንቺ ታመጩ አንቺ ታሮጩ። ቆይ ዝም በይና እኔ ልንገርሽ ላንቺ አንቺ ማለት ነው ወንድ ልጅ የእናቱ ልጅ ከሆነ እናቱን የሚፈራ ከሆነ ብቁ አይደለም። ወንድ አልሆነም፣ ገና ቦይ ነው። ማን አልሆነም። ገባሻ? ፍቅረኛውን ለማግኘት የልጁን እናት ሚስቱን ለማግኘት እናቱን የሚፈራ ከሆነ ብቁ አይደለም። ማሬ እንዴት ነው የምትተማመኝበት? ሶሪ እንዴት ነው የምትተማመኝበት? ይሄንን ሰው የሚፈራው አካል ሊኖር አይገባም። ወንድ ልጅ አይደል እንዴ? ወንድ ልጅ እኮ ፈላጭ ቆራጭ ነው። ወንድ ልጅ እኮ አለቃ ነው። የቤቱ አባወራ ለመሆን አለቃ ለመሆን ፈላጭ ቆራጭ ለመሆን ብቁ አይደለም ይሄ ሰው። ለምን እናቱን ይፈራል? እናቱ ትተሽለት እሱን አንቺ መውጣት ነው ያለብሽ። እዛው ከእናቱ ጋር ይኑር። ከአባባ ማሙሽ ጋር በድብቅ ምናምን ትገናኛለሽ። እንደውም በመውጣትሽ ተደስተሽ በራስሽ ቆርተሽ አዲስ ህይወት ልትጀምሪ እንጂ እንደገና በድብቅ ልትገናኝ ክብርሽ ሊፈቅድልሽ አይገባም። ክብር ያላት ሴት በድብቅ አትገናኝም። የባሉ ሽማ ሆነ በድብቅ ነገ ደግሞ አግብቶ ደግሞ ሽማው ትሆኛለሽ። ነገ ደግሞ ዛሬ እናቱን እየፈራ ነው በድብቅ የሚያገኝሽ፣ ነገ ደግሞ ሚስቱን እየፈራ በድብቅ ያገኝሻል። ዛሬ ይሄንን የፈቀድሽ ባይዘዌ ወንድ ልጅ ራሱ እሺ ብላ በድብቅ የምትገናኘውን ሴት አያከብራትም። ኖ የምትልን ሴት ነው የሚያከብረው። ኖ ሚስትክ ነበርኩኝ አያያዝ አላወክበትም።
ይሄ ደግሞ የእሱ ጥፋት ብቻ አይደለም፣ ያንቺም ጥፋት ነው። ምን አስገባሽ እናት አባቱ ቤት? ምንድን ምን አጣደፈሽ? ይላል አቅሙ ቤት ተከራይቶ አንቺን የማኖር አቅም ሲኖረው አታገቢ። ምን እንዳያመልጥሽ ነው? ምን እንዳይቀርብሽ ነው? እናትና አባቱ ቤት ሰተት ብለሽ የገባሽው? እናትና አባቱ ውስጥ እንዴት ያክብሩሽ? ቤታቸው ድረስ ቀጥ ብለሽ መተሽባቸው እሱን ወልደው አሳድገው እሱን የሚያበሉ የሚያጠጡ ሳያንሳቸው እንደገና አንቺን ያበላሉ ያጠጣሉ። እነሱ ስዳለባቸው እንዴ? በቃ ወለዱ፣ አሳደጉ፣ አስተማሩ፣ ይድሩታል። አለቀ እንጂ ሰተት ብላችሁ እናት አባት ቤት ስትገቡ እንዲህ ነው መናናቅ። ይኸው ጥሩ ፍቅር ነበራችሁ፣ ፍቅራችሁ ጠፋ። ፍቅራችሁ ጠፋ። በጭቅጭቅ አለቀ። ፍቅራችሁ ጠፋ። ጭቅጭቅ ፍቅርን ያጠፋል። የእውነት ድህነት ራሱ ፍቅርን ያጠፋል። ታውቃላችሁ፣ በጣም ብዙ የሚዋደዱ ሰዎች በችጋር ምክንያት በድህነት ምክንያት ሲጨቃጨቁ ጭቅጭቁ እየበዛ ከፍቅሩ እየበለጠ ጭቅጭቁ ፍቅሩን እየደበቀው ይመጣል። በየቀኑ በኑሮ ምክንያት ሲጨቃጨቁ እሱም ጭቅጭቅ እየጠላ ቤቱ እያስጠላው ይመጣል። ቤት መምጣት ይተዋል። ከጓደኞቹ ጋር አንድ ሁለት ማለት ይፈልጋል። ቤቱን ሲያስብ ገና ስገባ አሁን የወተት የዳይፐር የቤት ኪራይ የመብራት የእንትን ብላ ልነዘንዘኝ ነው። ስገባ ጤፍ አልቋል፣ በርበሬ አልቋል ብላ ልጨቀጭቀኝ ነው እቺ ሴትዮ ይላል። በቃ የሚታየው ወደ ቤት ሲመጣ ጭቅጭቅ ነው የሚታየው። ስለዚህ ችግር ፍቅራቸውን አጠፋባቸው ማለት ነው። ውጭ እያሉ ቦይፍሬንድ ገርል ፍሬንድ እያሉ በጣም ይዋደዱ በናፍቆት በጉጉት ይገናኙ የነበሩ ሰዎች አንድ ቤት ውስጥ ሲገቡ የኑሮ ጣጣ ያጨቃጭቃቸዋል። ጭቅጭቅ ፍቅራቸውን ይገለዋል። ጭቅጭቅ ፍቅርን ይገላል። ገባሽ? ስለዚህ እናንተ ጭቅጭቅ ፍቅራችሁን ገደለው። መጀመሪያ ምሳሌ እንዳልነበራችሁ ሰፈር ውስጥ ሰው ፍቅራችሁ እንዳልቀና። ይሄ ደግሞ ምንድነው? ያንቺ አርቆ አለማሰብ። ባይዘው ወንድ ልጅ እንደ ሴት ቶሎ አይበስልም። ወንድ ልጅ 40 ዓመት ላይ ነው የሚበስለው። አይበስሉም ቶሎ። ሴት ናት ቀድማ የምትበስለው። አንቺ ማገናዘብ ነበረብሽ። ነይ እናቴ ቤት ግቢ ሲልሽ እኔ እናንተ ተጋብተን አብረን መኖር የምንችለው አንተ ቤት መከራየት ቤት ኪራይ የመክፈል አቅሙ ሲኖርክ፣ አንቺም ደግሞ አትሰሪም ነበር። ቁጭ ብለሽ የሰው እንጀራ ነበር የምትበይው፣ የእናትና የአባቱን እንጀራ። አንቺም መስራት ነበረብሽ። እየሰራሽ ባልሽም ማገዝ ነበረብሽ። ከኢኮኖሚያችሁ አንጻር ሰርተሽ ታግዣለሽ። አብራችሁ ተባብራችሁ ኑሮን ታሸንፋላችሁ እንጂ እሱ ብቻ እየሰራ አንቺንም እያስተዳደረ እናትና አባቱንም እያስተዳደረ እንዴት አንድ ሰው ይህን ሁሉ ነገር መምራት ይችላል? እሱም ሲበዛበት ያስጠላዋል፣ ይደክመዋል። ስለዚህ ሴቶች ስማርት ሆናችሁ የምትገቡበትን ነገር በደንብ አድርጎ ማሰብ፣ ሳያስቡ ዘሎ መግባት ይኸው እንደዚህ በጊዜ ያስወጣል። አሁን ከልጅሽ ተራራቅሽ፣ አየሽ፣ ልጅሽ ከአባቱ ጋር የማደግ እድሉን አሳጣሽው። አንቺ ቀድመሽ አርቀሽ ባለማሰበሽ ልጅሽ ከእናትና ከአባት ጋር የማደግ እድሉን አሳጣሽው። ይሄ የሴት ኃላፊነት ነው። ሴት ብልጥ ናት። ሴት ልጅ ስማርት ናት። ታስባለች። ነይ ግቢ ስለተባለች አትገባም። እነሱ ከትዳር እስኪገቡም እስኪወጡም ይቸኩላሉ። በጣም ችኩላቸው። በቃ አግኝተው አጣጥመው እንደ ማስቲካ መጠው ጣሟን ጥለው ወደምትቀጥለዋ ሴት እስከሚሄዱ ይጨንቃቸዋል። ስለዚህ ወደፊት ህይወታችሁን እኛ ሴቶች ነን አርቀን ማሰብ ያለብን። እዚህ ትዳር ውስጥ ብገባ ምንድን ነው የሚገጥመኝ ወደፊት? ይሄ ሰውዬ ማስተዳደር ይችላል ወይ? ነገ ከዚህ ሰውዬ ልጅ ብወልድ ልጄን ጥዬ እሰደዳለሁ ወይንስ ልጄን የማሳደግ አቅም ይኖረኛል ወይ? ልተማመንበት የሚገባ ሰው ነው። ከእናትና ከአባቱ ቤት ያልወጣ ሰው ዙሪያውን አታጠኝም። ይሄ ቅድሚያ ወንድሜ ተረድቶት ነበር። የምንፈራረም ቀን ማለት ነው ሀቢባ፣ የምንፈራረም ቀን ወንድሜ መንገድ ላይ ያገኘን መኪና ይዞ ነበረ። የራሱ ባይሆንም በባልየው መኪና ነበር ሄድ ነው ማለት ነው። መንገድ ላይ ያስቆመኝ እየሩስ ግን አስበሽበት ነው ያው ቤተሰቡ ጋር ስለምገባ ማለት ነው። ይሄ ነገር ግን ራስሽ ላይ ነው ጸጸት የሚሆነው ብሎ መኪናውን በቦክስ የመታው ማለት ነው። መጀመሪያ ግማሹ ሰዎች አውቀዋል። ገባሽ? እኔ ነኝ ፍቅር አይኔ ጭፍን አደረገኝ። የምር ፍቅር እውር ነው ይባላል፣ ግን እኔ አላምንበትም። ይሄንን አይናማ ነው ፍቅር በደንብ ያያል። እኛ ነን ስማርት መሆን ያለብን። ህይወት መቀለጃ አይደለችም። እኛ የምንመርጠው ምርጫ የወደፊት የልጆቻችን እጣ ፈንታ ነው። ገባሽ? ልጆቻችን ወደፊት የምንመርጥላቸው አባት ነው። ገባሽ? አንድ ስትሮንግ ወንድ ነው ስትመርጡ፣ ጠንካራ በአቋሙ በቤተሰብ የማይመራ ራሱን መምራት የሚችል በትዳሩ ጉዳይ የማይደራደር በትዳሩ ጉዳይ ማንንም እህትን እናትን ምናምን የማያማክር ትዳር ህይወቴ ነው ያለ በትዳሩ ጉዳይ ሚስቱን ብቻ የሚሰማ ከሚስቱ ጋር ብቻ የሚመካከር ብልጥ የሆነ የሆነ ወንድ ነው መምረጥ ያለባችሁ ስትመርጡ። ገና ከእናቱ ጉያ ያልወጣ ወንድ ትመርጣላችሁ። እናቱ ቤት ትገባላችሁ። ይኸው ልጆቻችሁ ያለ እናት እንዲያድጉ ትፈርዱባችኋላችሁ።
ጭቅጭቅ ሲመራችሁ ከእናት ጋር መጨቃጨቅ ከእሱ ጋር መጨቃጨቅ ሲመራችሁ ጥላችሁ ትወጣላችሁ እሳት ላይ። ማንን? ልጆቻችሁ። ያለ እናት ያድጋሉ። ከዛ ትንሽ ቆይቶ እሱ ያገባል። ልጆቻችሁ በእንጀራ እናት ያድጋሉ። ይሄ ምንድነው? አርቆ አለማሰብ። በዚህ አጋጣሚ ቤቢን ሳልወደው ቀርቼ አይደለም የሰጠሁት። በዛ ወቅቱ ቸግሮኝ ነበረ። ቤቢ በጣም ነው የምወደው። ልጄ እደግልኝ። የምሪ ነው። በጣም ነው የምወደው። የትኛውም እናት ልጇን አትጠላም። ጎበዝ ነሽ። በጣም ነው የምወደው። ግን አልክም። አሁንም ቢሆን አልክም። ማልወደው ይመስለዋል። አልክም ስል አሁንም ቢሆን አልክም። ለወደፊቱ በስሙም ሆነ በሆነ ነገርም ሆነ የሆነ ነገር አደርግለታለሁ እንጂ አልክም። አላማሽ ለወደፊቱ ሲያድግ በስሙ የሆነ ነገር ማድረግ ነው? አብሮሽ የመኖር አላማ የለሽም? አብሮ ለመኖር ነው። ለማስመለስ ነው አቢባ፣ ለማስመለስ እሱን ለማስመለስ ሳይሆን ማለት ያለብሽ ይኸውልሽ፣ አሁን አንቺ በመጀመሪያ ደረጃ አላማ ይኖርሽ። አላማሽ ምንድን ነው መሆን ያለበት? ምንድን ነው የምፈልገው ብለሽ ራስሽን ጠይቂ። አንቺ አሁን ገብተሽ ሀገርሽ የራስሽ ቤት የራስሽ ስራ ካለሽ ሁለተኛ ትዳር ይዘሽ እንኳን ባይሳካ ከልጅሽ ጋር አትለያይም። ከዚህም የወለድሽውን ከዛም ከትዳርሽ የወለድሽው ሁለቱንም በእናት እቅፍ ውስጥ ታሳድጊያለሽ። ለምን አሁን አንቺ ያሰደደሽ ልጅሽን ያሳጣሽ የኢኮኖሚ ጉዳይ ነው አይደል? ስለዚህ ያንን ጉዳይ ነው መቅረፍ ያለብሽ። ሴት ልጅ ኢኮኖሚካሊ ዝቅ ካላለች ካልተጎዳች ገንዘብ ካላት በዛ ሰዓት በቃ 10,000 ብር ቢኖረኝ ምን ላይ ራሱ አይመስለኝም ነበር። እግዚአብሔር ልንገርሽ ማርያ፣ አትቸኩኝ የኔ ውድ ልንገርሽ። አንቺ አሁን ላይ የትናንትናው አልፏል፣ አለፈ በቃ። የትናንትና ነገር ተመልሶ አይመጣም። አሁን ላይ ግን አንቺ አረብ ሀገር ነሽ፣ ከልጅሽ ርቀሽ ነው ያለሽው። አላማ ሊኖርሽ ይገባል። የትኛውም ወንድ አሁን በህይወትሽ መጥቶ አላማሽ እንዳያሰናክልሽ። አላማሽ ሊሆን የሚገባው ገንዘብ ይዘሽ ሀገርሽ ገብተሽ የራስሽ ቤት የራስሽ ስራ ሊኖርሽ ይገባል። የራስሽ ቤትና ስራ ሲኖርሽ ልጅሽን በፍርድ ቤት ስትጠይቂ ፍርድ ቤትም እቺ ሴትዮ አስተማማኝ ነገር አላት፣ ልጇን ለማስተማር ልጇን ለማኖር ብቁ የሆነ ነገር አላት ብሎ ልጅሽን ይሰጥሻል። ልጅሽን ጊዜ እየኖርሽ የዛን ጊዜ ሁለተኛ ትዳር ታስቢያለሽ። ሁለተኛ ትዳር አስበሽ ኦልሬዲ ገንዘብ ስላለሽ ያ ትዳር እንኳን ባይሳካ ሰውየው የማያዋጣ ቢሆን እንኳን ልጁን ብትወልጂ እንኳን ልጆችሽ አይበታተኑም። ለምን? አንቺ ኢኮኖሚካሊ ጠንካራ ነሽ። ምንም ልጆችሽን አንቺ እቅፍ ውስጥ ለማደግ ምንም አይከለክላቸውም። ቤት አለሽ፣ ስራ አለሽ። ለልጆችሽ ፍቅር እያጠጣሽ ፍቅር እያጠገብሽ ልጆችሽን ታሳድጊያለሽ። ኢኮኖሚካሊ ግን ስትሮንግ ያልሆነች ሴት ምንም ነገር የሌላት ሴት ትጋባለች። ስትፋታ ልጆቿን ወይ የባል ቤተሰብ ጋር ወይ የራሷ ቤተሰብ ጋር ጥላ ስደት ትወጣለች። ያኔ ልጆች ያለ እናት ፍቅር ያድጋሉ። ለልጅ ከአባት በላይ የእናት ፍቅር በጣም ያስፈልገዋል። የአባት አያስፈልገውም እያልኩ አይደለም ጋይስ፣ የአባትን ፍቅር በጣም ያስፈልጋል፣ ግን የእናት የበለጠ ያስፈልጋል። ይህን ደግሞ ማንንም መጠየቅ ትችላላችሁ። መሰደድ ግዴታ ካለበት አባት ቢሰደድ ይሻላል። የእናት ፍቅር በጣም ወሳኝ ነው ለልጆች። ገባችሁ? ስለዚህ ልጁን ታሳድግ። መሰደድ ግን ከሆነ ባል ተሰዶ እየሰራ ለሚስቱ ይልካል። ሚስት አታባክንም። የባልን ገንዘብ ትቆጥብለታለች፣ ታጠራቅምለታለች። ልጆቹን እያሳደገች ትጠብቀዋለች። ጸጸት የሚሆን ቢመንዶ ታውቂያለሽ? ሀይባ 6 ወር እያለ ነው የሰጠሁት ማለት ነው፣ ከጡቴ ነጥቄ ማለት ነው። እሱ ነው ብቻ ትንሽ እንትን ይለኛል፣ ይረብሸኛል። ታውቂያለሽ? ያልፋል። ባለፈ ነገር ጸጸት ምንም አያደርግም። አሁን ምንድን ነው ማድረግ የምችለው ነው። ያለፈው አልፏል። ኢትስ ኦኬ። ወልደው የሚጥሉ አሉ። አንቺ አልጣልሽም እኮ ለአባቱን የሰጠሽው። ኢትስ ኦኬ። ጊዜ ይኸውልሽ፣ ያለንበት ሁኔታ ላይ መጽናናት ስንፈልግ የሆነ ችግር ላይ ሆነን መጽናናት ስንፈልግ የባሰውን ነው ማሰብ። እኔ በዛ ነው አይምሮዬን ፕሮቴክት የማደርገው፣ የአይምሮ ሰላሜን የአይምሮዬን ጤና የምጠብቀው። ከኔም የባሰ ሁኔታ ላይ ያለ ሰው አለ እዚህ ምድር ላይ ብዬ አስባለሁ። ለምሳሌ ልጁን ወልዶ የጣለ አለ ብለሽ አስቢ። አንቺ ቢያንስ በዚህ ነው ራስሽን የምታጽናኘው፣ አይምሮሽን ፕሮቴክት የምታደርጊው፣ ራስሽን ከመጥላት ከወቀሳ ራስሽን የምታድኘው። ልጁን ወልዶም ጫካ ይጣል አለ፣ ልጁን ወልዶም አውጥቶ አስፋልት ይጣል አለ። እኔ ግን ልጄን አልጣልኩም። ቢያንስ 6 ወር አጥብቻለሁ። ቢያንስ ደግሞ እኔ ለባዳ አልሰጠሁትም፣ ልጄን ለማደጉ አልሰጠሁትም። ልጄን ለአባቱ ነው የሰጠሁት። በፍርድ ቤት ፈርመሽም ቢሆን ለአባቱ ነው የሰጠሽው፣ ለባዳ አልሰጠሽው። ስለዚህ አንቺ ልጅሽ ያለበትን ታውቂያለሽ። ልጁን ያለበትን ማያውቅ ሰው አለ፣ ልጁ የት እንደደረሰ ማያውቅ ሰው አለ። ይሄንን ለአይምሮሽ ንገሪው እና ራስሽን አጽናኝ፣ በርቺ፣ ጠንክሪ። ግን የባሰ ህይወት ላይ ብዙ ጊዜ ይኸውልሽ እንደዚህ አይነት ሰዎች ይህን ለመርሳት ሌላ ፍቅረኛ ይዛሉ። ሌላ ወንድ መጣና ይቦጠቦጥሻል። በዚህ ሰዓት ነው ብዙ ሰዎች ይመጣሉ፣ ግን እኔ አልፈለኩኝም።
አዎ እንዳትሰሚ ምንም ነገር አላማሽን አሳኪ። መጀመሪያ ልጅሽን እቅፍሽ ሳታስገቢ ሌላ ሪሌሽንሽፕ ውስጥ እንዳትገቢ አደራ ምልሽ ነገር ነው። ካለበለዛ በሌላ ወንድ ቢዚ ትሆኛለሽ። ከዛ ወንድ ሌላ ልጅ ትወልጃለሽ ገና ሳትረጋጊ። ከዛኛው የመጀመሪያ ልጅሽ ጋር የመገናኘት እድላችሁ እየጠበበ አላደርገውም። እንደውም ቤቢ አድጎ እሱን እጠይቀዋለሁ እያልኩኝ ነው። ሊያዝ አልያዝ እኔ እናክል እንትን የለኝም የምር። ስለዚህ አሁን ገንዘብሽን ያዥ በደንብ። ገንዘብሽን ይዘሽ ሀገርሽ ገብተሽ አላማሽን ካሳካሽ በኋላ ልጅሽን ተቀብለሽ ጥሩ ህይወት ይኖርሻል ወደፊት። ሁሌ መልካሙን ብቻ ማሰብ ነው። እሺ ለአይምሮ ሰላም ሁሌ ጥሩን መልካም ይሆናል። የራሴ ቤት ይኖረኛል፣ የራሴ ስራ ይኖረኛል፣ ልጄን እቀበላለሁ ከአባቱ ልጄን በፍቅር አሳድጋለሁ። ከዛ ጥሩ ባል ደግሞ ፈጣሪ ይልክልኛል። ጥሩ ባል አግብቼ ጤነኛ ልጆችን ወልጄ ደግሞ ያማረ ህይወት ይኖረኛል ብለሽ መልካም ብቻ መመኘት፣ መልካም ነገር ማሰብ። አስቢው ደጋግመሽ፣ ከዛ የእውነት ይሆናል። እሺ ጎበዝ፣ በርቺ። እናመሰግናለን ሼር ስላረግሽን ላቭ ስቶሪሽን። እሺ እኔም አመሰግናለሁ። በዚህ አጋጣሚ ቤቢ ልጄ በጣም ውድ ካለው የምር አልጠግብም። በቃ በጣም ነው ውድ። ቪዲዮ ምናምን ታወራላችሁ ከልጅሽ ጋር? አያውቀኝም። አወራለሁ። አዎ ግን ሲያወራሽ ማነኝ እያልሽ ነው የምታወሪው? እኔ የምለው ማንኝ ስል ያው ሀያቱን እንደ እናቱ ስለሆነ እንትን ያላት አንቺ አይደለሽም እማማ ያዝችሁት እናት ይለኛል። አዎ ግን እንደ መንገር አትፈልጊም? ከአሁኑ አይምሮውን እያለማመድሽው ብትሄጂ። እኔ ለእሱ ራሱ ደፍሬ ጠይቄዋለሁ እኔ እናቱ ነኝ ብዬ ማለት ነው። እሺ ምን አለ? የሆነ ትንሽ ሳልመጣ በፊት መጫወቻ ቦታ ምናምን ወስጄው ነበረ እና ቤትም አመጣው ነበረ እና እሷ ልጅ እኮ ነኝ አስታወስከኝ እለዋለሁ። አዎ በቃ ይለኛል የዛኔ ማለት ነው። ምን መሰለሽ አሁን አንቺ ከአሁኑ አይምሮውን ካላለማመድሽው ነገ ያምጣውና እናቱ ብትሞት የልጅሽ አባት ሶሪ ባልሽ ስላልኩ ኤክስሽ የልጅሽ አባት እናቱ ብትሞት ሌላ ሚስት ቢያገባ የእንጀራ እናትን እማ ማለት ይጀምራል። አንቺ አረብ ሀገር ላይ ከቆየሽ ቤት እስክገዛ ምናምን ብለሽ ቤት በክራይ መኖር ይቻላል፣ ግዴታ አይደለም መግዛት። እኔ እና እሱ አሁን ስንለያይ ማለት ነው እኔ በጣም ብዙ ቆያለሁ። አሁን ስለየው ወደ ዱባይ ስመጣ እኔ ቤቢዬ በጣም ቆያለሁ፣ ስመጣ መጫወቻ እምጣልሃለሁ እና እንዳትረሳኝ። አይረሳም ግን እሱ ማለት ነው እንዳትረሳኝ ምናምን ብዬ መጥቻለሁኝ። ማሪ አያውቀኝም እያልሽ እኮ ነው። እናቱ እንደሆንሽ እኮ አያውቅም አይደል እንዴ? አያውቀኝም፣ አሁንም አያውቀኝም፣ ቪዲዮ ላይ አያውቀኝም። ስለዚህ አለማምጆ በቪዲዮ ኮል ኤቭሪዴ አውሪው፣ በየቀኑ ቪዲዮ ኮል እየደወልሽ አውሪው፣ ፍቅር ስጭው፣ እናት ነኝ በይው፣ ይወቅ። አሁን ራሱ እስኪያውቅ ድረስ ነው። አሁን ስልክ ማለቴ አይፈቀድም። ባልየው ጋር ደግሞ ልደውል ማለት ነው ብዙ ጊዜ ፍቃደኛ የሆነ ብር ስለማልክለት ማለት ነው። አልክም ብር በጉቦ ነው ታውቂያለሽ። አልክም 2 ዓመት ለምን ሳላየው አልቀርም ቤቢን ማለት ነው። ካለውበት ችግር እስከወጣ ድረስ አያሳየኝ። የምር ጨካኝ ነሽ በሉኝ ከፈለጋችሁ። እኔ ቤቢን በጣም ነው ምን እናመጣለን ጎበዝ። ይኸውልሽ እንደዚህ አይነት ሴት ነው እንድትሆኝ የሚፈልገው። ለዓላማሽ ሟች ዓለም ጨካኝ ቢልሽ ዓለም ምን ቢልሽ ምን አገባሽ? ለዓለም በኋላ አንቺ የደረሽበትን ደረጃ ታሳይዋለሽ። ዓለም ይንጫጫ። አሁን ዓለም ጨካኝ ቢልሽ ዓለም ምን ቢልሽ አንቺ ጥርስሽን ነክሰሽ ለዓላማሽ ሟች ሆነሽ ሰርተሽ የምትፈልጊውን ገንዘብ ይዘሽ ሀገርሽ ገብተሽ ቋሚ ነገር በኋላ የዛኔ ልጅሽን ፍርድ ቤት ራሱ አክብሮ በክብር ነው የሚሰጥሽ። ለምን? ኢኮኖሚሽ ነው የሚታየው። ኢኮኖሚሽ ነው ካለሽ ፍርድ ቤት እኮ ገንዘብሽን አይቶ ነው ልጅሽ የሚሰጥሽ። ለልጅሽ የሚመቸው ቦታ ነው። አሰሳጥም ማሳደግ ይችላል የሚለውን ነው የሚያየው ፍርድ ቤት። አንቺና ሁለታችሁ ቆማችሁ በኢኮኖሚ አንቺ ከበለጥሽ ለአንቺ ነው የሚሰጥሽ። ገባሽ? ማን ማሳደግ ይችላል ነው። አንቺ ግን ማሳደግ ከቻልሽ ልጅሽን ጥሩ ህይወት ማኖር ከቻልሽ ልጅሽ ነው። ማን ይከለክልሻል? ስለዚህ አሁን አንቺ ምንድን ነው የሚያስፈልግሽ? ምንም ገንዘብ ነው የሚያስፈልግሽ። ምንም ትላለች። እያያዝኩ ነው ገንዘብማ እያያዝኩ ነው። አላማሽ አንድና አንድ ነው። እኔ የሚያስፈልገኝ ገንዘብ ነው። ሰርቼ ገንዘብ እስከሚይዝ ድረስ ማንም ከአላማዬ አያስቆመኝም ብለሽ ጥርስሽን ነክሰሽ ሰርተሽ ገንዘብ ያዥ። ገንዘብ ግዴታ ነው። በኋላ አቅምሽን ታይዋለሽ። ጆርዳንም ሀገር ሰርቼ ነበር። የእሱንም ገንዘብ አለ። ያውንም እግዚአብሔር ካለ ይዛለው። ቤቢን በሰላም ተቀብዬ አሳድጋለሁ። ጎበዝ ጀግና። በቃ ይህንን አላማ ይዘሽ ከተነሳሽ ትደርሻለሽ። ገንዘብ ያዥ። እሺ እሺ። እናመሰግናለን።
የ4 ዓመት ችግር ነው እግዚአብሔርን የተቀረፈው ማለት ጨንቆኝ በቃ ጌታን እንደውም ባለፈው ልታየው ቃቃ ምናምን ያልኩት እኮ እኔ ነኝ። የሆነ ሴት ገጠመኝ ምናምን ለማውራት አለው። ይሄ ልጅ ሰክሰስ ላስገባው ነው መልስሻለሁ። ቀለለሽ ለእኛ ካካፍለሽግርሽን ቀለለሽ። ጌታን ማንም ሊፈታው አልቻለም ነበር። የምር አሁን ትክክለኛው ኦሪጂናሉን ነገር አግኝቻለሁ። እሳይ እንኳን ቀለለሽ፣ ደስ ይበልሽ። አለሽ ነገር ተደሰች። ደስተኛ ለመሆን ግዴታ ችግርሽ እስኪፈታ መጠበቅ የለብሽም። ዛሬን ደስተኛ ሁኚ። ዛሬን ስለ ጤናሽ፣ በህይወት ስላለሽ፣ ጤነኛ ስለሆንሽ፣ ስራ ስላለሽ፣ በዚህ ሁሉ ፈጣሪን እያመሰግንሽ ደስተኛ ሆነሽ ኑሪ። እሺ፣ እሺ። አመሰግናለሁ እናቴ። እኛም እናመሰግናለን። ሰክሰስ እንኳን ደህና መጣክ። ጉድላክ ቱሞሮ ጋይስ። ሁላችሁም ይኸው እጣው ነገ ማታ ከምሽቱ 2 ሰዓት ይወጣል። እሺ ሌላ ሰክሰስ ኔትወርክ የለውም መሰለኝ። ቤተሰብ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ፣ ታፕታፕ ኮፒ ሊንክ አድርጉ። ሄልዬ ፍላወር ላኪ። ታፕታፕ ኮፒ ሊንክ አድርጉ። ፎሎ አድርጉ። ሰክሰስን ፎሎ አድርጉ። ዶክተር ሀቢባን ፎሎ አድርጉ። ሁለተኛ አካውንቴ ነው። ለአደጋ ጊዜ የከፈትኩት አካውንት ነው። ፎሎ አድርጉት ዶክተር ሀቢባ የሚለውን። አሜንንም እንደዛው ባካፕ አካውንቴ ነው። ካን ዊ ባይ ትኬት ዩ ከናት ፊኒሽ ኦልሬዲ ትኬት 3 ወር ሙሉ ጉሮሮ እስከሚደርቅ ትኬት ግዙ፣ ትኬት ግዙ፣ ትኬት ግዙ፣ እድላችሁ ሞክሩ ስል ኖሬ ዛሬ ጨቅጨቅ፣ ነገ ማታ ትኬቱ ሊወጣ ዛሬ ካልቆረጥን ትላላችሁ። 3 ወር ሙሉ የት ነበራችሁ? ነገ 3 ሰዎች የቤት ባለቤት ይሆናሉ። እነማን ናቸው እነዚህ እድለኞች? እናያለን። እሺ ጻፉ። ሜሪዬ እንዴት ነሽማ? ወይ ሰክሰስ እንዴት ነህ? ታዲያስ እንዴት ናችሁ? አለን። ደህና ነህ? አለን። ሁሉ ቆንጆ ነው ይመስገን። አምሮብሻል። አይ በተለይ ዛሬ በተለየ እንዴት ነው? ለየት ብሏል። አዎ ቲክቶክ እንዳያቀኝ ነው። አዎ ሪሊ ካሁን በኋላ እንደዚህ ነው የምናይሽ? አዎ መነጽር ዋው ያየኩ እመጣለሁ። እንደዚህ ኩል እመጣው ከዚህ በኋላ በቃስ። ኦኬ እንግዲህ ይሁን። እንግዲህ ፌትሽን ያው ያለ መነጽር ስለለመድን ነው። በመነጽር ግን እንዴት ነኝ? አይ በጣም በጣም ፏ በጣም ፏ በጣም ፏ ነው። ቤተሰቦቻችን ተዘጋጅተዋል። ነገ ማታ ከላይ እያየሁት ነው። ነገ ማታ 2 ሰዓት ያልሽውን ነገር ያው ደርሷል ያስባለሁ። ቤተሰቦቻችን በመላ ዓለም ያላችሁ ቲኬት የገዛችሁ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቲኬት የያዛችሁ ሁላችሁም ቲኬት ይዛችሁ ተዘጋጁ። ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ እጣ በይፋ ይወጣል። ሀቢባ ቲክቶክ ላይቭ ላይ እዚህ እንገናኛለን። አንዳንድ ፕሮግራሞችም አሉን። እሱን ቀጥታ ስትሪም እናደርጋለን። ከዛም ቀደም ብላችሁ ከ1 ሰዓት ጀምሮ እንቅስቃሴዎች ይጀምራሉ። ከ12 ተኩል ከ1 ሰዓት ጀምሮ አንዳንድ እንቅስቃሴ እንጀምራለን። ተዘጋጁ። አካውንቱንም ፎሎ አድርጉ። ቲኬት ያው እንግዲያውስ የቲኬት መስኮቱ ተዘግቷል። ስንለምናችሁ ነበር። እንደውም ሆል ዚስ ዊክ መሰራት አይቻልም ነበር። የቀሩ ቲኬቶችን ዊዝድሮ ልናደርግ ነበር። ያው አንዳንዶቹ በጣም እንትን ስላሉ ዝም ብለን አግዘናቸዋል። ያን ይመስላል። ተዘጋጁ፣ ይባካችሁን ተዘጋጁ። ለሁላችሁም መልካም እድል። ሁሌ እንደምንል ከጅምር እስካሁን እንደምንል ለሁላችሁም ቲኬት ለገዛችሁ ለጠቅላላ ለሁላችሁም በመላ ዓለም አረብ ሀገር፣ አሜሪካ፣ ካናዳ፣ ዩሮፕ፣ አፍሪካ ውስጥ ሳውዝ አፍሪካ በሁሉ ዓለም ለሆናችሁ ተሰዳችሁ ቲኬት የገዛችሁ በዚህ በመልካም ስራ ላይ የተሳተፋችሁ ዊልቸር ለሰው እንዲደርስ ስራ እንድንፈጥር ሰውን እንድናግዝ እንድንደግም ያደረጋችሁ ሁላችሁም የእናንተ ውጤት ደግሞ ነገ ይታያል። 3 ሰው የቤት ባለቤት ይሆናል። አንደኛ ዕጣ ባለ 3 መኝታ፣ ሁለተኛ ዕጣ ባለ 2፣ ሶስተኛ ዕጣ ባለ 1፣ አራተኛ ዕጣ ግማሽ ሚሊየን። ሌላ ደግሞ አፕሪሺዬሽን ሽልማቶች ይኖራሉ፣ ቦነስ ሽልማቶች ይኖራሉ። ያን ሁሉ እናበረክትላቸዋለን። ነገ ተዘጋጁ። መልካም እድል። የደረሰውን ሰው ኮንግራጁሌሽን ብልን ሴርሞኒውን በጥሩ እናስከትላለን። ነገ እንገናኝ። ነገ ብቅ እላለሁ እኔ ነገ ቀንም ብቅ እላለሁ። ነገ እንገናኝ። መልካም እድል ለሁላችሁ። ያ ነገ ሰክሰስ እኔ ቤት ገስት ላይ ገብቶ በትልቁ አድርጌው ሴሬሞኒውን ፕሮግራሙን ያሳየናል። አብረን አንድ ላይ እጣውን እናወጣለን።
በጉጉት እንጠብቃለን። ሁሉም ሰው በጉጉት እየጠበቀ ነው። ሁሉም ሰው ጋር ጓጉቷል። ያልቆረጡ ሁላ አብረውን ጓግተዋል። ያልቆረጡ በጣም ተጸጽተዋል። ትኬት እያሉ ነበር ከጧት ጀምሮ። ሶሪ 3 ወር ሙሉ ጉሮሮ እስኪደርቅ ስነግራችሁ ነበር ቁረጡ ቁረጡ ብዬ። እናንተ ተኝታችሁ ያልቆረጣችሁ በጣም እናዝናለን። እንግዲህ 3ኛው ዙር ላይ እድላችሁን ትሞክራላችሁ። ያ አይ ሆፕ ዩ ዊን ሀቡ ቴንክ ዩ ሶ ማች። ፈጣሪ ይገባዋል ለሚለው ያድርሰው። ግን ቢያንስ 4ኛ ዕጣ እንኳን ግማሽ ሚሊዮን ብሩ እንኳን ቢወጣል። እኔ እኮ 16 ዓመት አረብ ሀገር ኖሬ ቤት የለኝም ቤተሰብ። አንደኛ ጣት ባለ 3 መኝታ ቤት ኮንዶሚኒየሙ እንኳን ባይወጣልኝ፣ 2ኛው ዕጣ እንኳን ባለ 2 መኝታ ቤቱ እንኳን ቢወጣልኝ፣ ባለ 1 መኝታ ቤቱ እንኳን ቢወጣልኝ፣ ወይኔ ጓግቻለሁ። ሁሉም ለኔ እያለ ነው። እንግዲህ ፈጣሪ ያውቃል ማን እንደሚደርሰው። ዊ ዊል ሲ። አላህ ይስጥሽ። አሚን። ለሁላችሁም ፈጣሪ ይገባዋል ለሚለው ይድረሰው። ኖ ማተር ዋት ችግር የለብንም እኛ እንደሰታለን። ማንም ቢደርሰው ለማንም ሰው እንደሰትለታለን። ለሚገባው ሰው እንደሚደርሰው ደግሞ እናምናለን። እሺ የፍቅር ታሪክ ወይም አስተማሪ ታሪክ ያለው ሰው አስገባለሁ። ሰክሰስን ፎሎ እያደረጋችሁት ቤተሰብ ሰክሰስ ፕላስን ፎሎ አድርጉት። ሰክሰስን ፎሎ አድርጉት። ዶክተር ሀቢባን ፎሎ አድርጓት። የኔ ባካፕ አካውንቴ ነው። ሁልጊዜ አካውንትሽ እናዘጋለን እያሉ ይዝቶ የለ። ስለዚህ እኔ ባካፕ ከፍቼ ያስቀምጫለሁ። ሲዘጋ በዚህ እንቀጥላለን፣ ሲዘጋ በዛ እንቀጥላለን። ዶክተር ሀቢባን ፎሎ አድርጉ፣ አሜንን ፎሎ አድርጉ። ሁለቱም የኔ ባካፕ አካውንት ነው። ሀኒ ፋሽንን ፎሎ በማድረግ ፋሽን ቦርሳዎችን፣ ብራንድ ሃይ ኳሊቲ ዘ ሌተስት ፋሽን ቦርሳዎችን ይሸለሙ። መግዛት ብቻ አይደለም፣ ሀኒ ትሸልማላችሁ። ፎሎ ያደረጋትን ትሸልማለች፣ እጣ ታወጣለች። ቦርሳ ብራንድ ቦርሳ እዚህ ቤት እጣ ታወጣለች። ፎሎ አድርጓት። ሌትስ ጎ። አፍቃሪ ነኝ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ስጽፉ ኮመንት ሞዴሬተሮች ይስቧችኋል። ሜምበር ሁኑ ቤተሰብ። ሰብስክራይበሩ ደግሞ 425 ነው። ዛሬ 450 መሙላት አለበት። ቃል ገብታችሁልኛል ትናንትና። ዛሬ 450 እንደምትሞሉት። ትናንትና እኮ ከ370 ነው 425 አድርገ ያደረስ ነው ከመዝጋታችን በፊት ትዝ ይላችኋል። ኢንቫይት አድርጉልኝ። ሰብስክራይብ ማድረግ ለማይችሉት ኢንቫይት አድርጉልኝ። ኢንቫይት ማድረግ የምችሉ ኢንቫይት አድርጉልኝ። ሀኒንም ፎሎ አድርጓት። ኢንቫይት ታደርጋችኋለች ቤተሰብ። ሰላም ሀቡ እንዴት ነሽ? አለሁልሽ ማሪ። ሰላም ነው አለን። ይሰማል አቡ? አዎ ማሪ ይሰማል። እንዴት ነሽ? ደህና ነኝ። እኔ ወድ አፍቃሪ ነሽ ልትይኝ ነው ወይስ ልጀምር? አፍቃሪ ከሆንሽ ከተውቃችሁ ጀምሪ። አስተማሪ ታሪክም ከሆነ ታሪኩ ከጀምሪ። እሺ አቡዬ። እና የተዋወቅነው በፌስቡክ ነበር ሀቡ። እሺማ በፌስቡክ ሀይ ተባብለን የሆነ ፎቶ ለቅቄ ሀይ ብሉኝ። ከዛ በውስጥ በሜሴንጀር ሀይ ብለን ምናምን ተጀማመርን። በፌስቡክ ነው የጀመርነው። ከዛ እኔ ያለሁት ስደት ነው እና ከተዋወቅን ከ8 ወር በኋላ እኔ አገር ገባው። አገር ግን ለመመለስ ነበር የገባሁት ማለት ነው። ከዛ አገር ገብቼ አይቼ ተዋወቀን በደንብ ምናምን ተመልሼ የመጣው ማለት ነው። አሁን ተመልሼ ከመጣው 2 አመት ከግማሽ ነው። ስለዚህ የመጀመሪያ ስልኬ እሱን እኔና እሱ የተዋወቅንበትን ስልክ ሲሜል ሌላ ሰው ወስዶ ሲሙ ሌላ ሰው ይጠቀማል ማለት ነው። ማለት ሀቦ ትንሽ ማስረዳት አስችልም። እሺ ለዛ ነው እንትን እየጠየቅሽኝ። ካርዱ ምንድን ነው? እኔና ስልክ ተቀያየርን ማለት ነው። ኦኬ ከመጀመሪያው በኢሞ ማውራት ጀመርን። በኢሞ እያወራን እያለን ከ1 አመት ምናምን በኋላ ይሄ ኢሞ የኔ ተዘጋ ማለት ነው። ሲም ካርድ አልነበረኝም፣ ኢሞ ብቻ ስለነበረኝ ሲም ካርዱን ሌላ ሰው አውጥቶ መጠቀም ጀመረ። ያንቺን ሲም ካርድ? የኔን ሲም ካርድ በኢትዮጵያ ቁጥር ነበር የምትጠቀሚው? ኖ ባለሁበት ሀገር ነው፣ ስደት ነው ያለሁት። ባለሁበት ሀገር ነበር የምጠቀመው። ተዘግቶ ያንን ቁጥር ሌላ ሰው አውጥቶ እየተጠቀመበት ነው። ኢሞሽ ታዲያ ኢሞ እኮ ካልተደለተና እንደ አዲስ ካልወረደ እኮ ሲም ካርዱ አያስፈልግሽም።
ከነ ስልኩ ነው የቀየርኩት እኔ። ስልኩ ነው የተበላሸው እንዳለ ማለት ነው። ስልኩ ኦልሬዲ ሲሙ ተዘግቷል ከመጀመሪያም፣ ቀፎይ ደግሞ ተበላሸ። ከዛ እኔ ምን አረኩኝ? ሲሙን ሌላ ሰው ስለነበረ ሲሙን ሌላ ሰው ሰጠኝ። ስልክ ደግሞ ቀፎ ገዛው ማለት ነው። ያ ሲሙም ስልኩም ተበላሸ። ኦልሬዲ ምንም የለኝም ማለት ነው። ይህንን ሲም ደግሞ ሌላ ሰው ገዝቶ እየተጠቀመው ነው። እሷም ሴት ናት የምትጠቀመው ማለት ነው። ከዛ መጣና የድሮ ስልክ ከአንድ አመት በኋላ ነው ስልኩ ተዘግቶ፣ ከአንድ አመት በኋላ ነው የተከፈተው ስልኩ ማለት ነው። ያንን ስልክ ሽኮ ሌላ ሰው እየተጠቀመ ነው። አንቺ ነሽ ሁለት ኢሞ የምትጠቀሚ ወይስ ሌላ ሰው ከፍቶት ነው አለኝ። አረ እኔ አልጠቀምም፣ እሱ እኮ አንድ አመት ሆነ። ሌላ ሰው ካወጣ እኮ ኢሞ እንደ መጀመሪያው ነው። አንተ በስሜ ሴፍ ስላደረከው ይህ ሰው ኦንላይን ኢሞ ከከፈተበት እኔ እንደሆንኩ ነው የሚያሳይክ። ይህ ሰው አንተ ሲሜን ካልቀየርከው አንተ ጋር በእኔ ስም ነው የሚያሳይክ አልኩት። ከዛ በዚህ ተዘጋ። እኔ ምንም አልመሰለኝም። በቃ በዚህ እንደዚህ ብቻ ተባብለን ተው ነው። ከዛ በኋላ ከአንድ ወር ምናምን በኋላ ፕሮፋይሉ አላስገረሹት አድርጎ ላከልኝ። እቺ ልጅ እኮ ናት ታውቂያታለሽ ወይ አለኝ። እንዲ አላውቃትም ምን አውቃታለሁ ምናምን አልኩት እና አሁኑም አለፍ ነው። ከዛ ቆይቶ የሆነ ነገር እንትን ቅር አለኝና ከዛ እኔ ሲሙን ቁጥሩን ስለማውቀው የተኛው ሲሙ ስልኩ ላይ ሴቭ አድርጌ ልጅቷን ሀይቢ መተዋወቅ ምናምን ጀመርኩ። ከዛ ከልጅቷ ጋር ዝም ብዬ ተጫዋወጥኩ ምናምን። አንድ ሳምንት ምናምን እያወራን እያለ የሆነ ይሄ ልጅ እኮ እየጀነጀነኝ ነው። አንድ ቅርታ ኤክስፓየርድ ሳያደርግ አንዴ ሜምበሩን ላስሞላ። ኤክስፓየርድ ሊያደርግ ነው። ቤተሰብ ሜምበር ሁኑ። ሌትስ ጎ። ታሪክሽን በደንብ ትችሻለሁ፣ አታስቢ። አንዴ ሜምበር ካቆምሽበት ራሴ ያቅሻለሁ። ያቆምሽበት ሆነ ያፋሽ ልቤ ስለተመሽ። ሌትስ ጎ ፋሚሊ። አንዴ ሜምበር፣ ሁላችሁም ሜምበር ሁኑ።